አብርሽና ሩታ ደምቀው እምር ፏ ሽብረቅ ብለው መጥተዋል ማለት ነው። በጣም ደስ ብሎኛል ጋይዝ፣ እንኳን ደስ አላችሁ ማለት ነው። እንግዲህ የሚያምርባችሁ እንደዚህ ነው፣ ያምርባችኋል። አብርሽና ሩታ እንዴት አባቱን ያመረባቸው ደግሞ ማለት ነው። ልዑል ነው የሚለው እንትኑ ልብሱ ማለት ነው፣ የልዑል ማቀፊያ ማለት ነው። በጣም ነው የሚያምሩት ጋይዝ። አቤት ይሄ ነው ቤተሰብነት፣ ይሄ ነው በቃ አለ አይደለ ጋይዝ፣ ግርማ ሞገስ ማለት ነው። እና በኬክ ነው ሩታን የሚቀበሏት፣ ሰፕራይዙ ይሄ ነው ማለት ነው። ቤቷ ስትሄድ እንደ ዝምር ድምቅ ብሎ ቤቷ ማለት ነው በእርግጥ የምታገኘው ማለት ነው። እና በጣም ደስ ብሎኛል እላቸዋለሁ። እኔ በጣም ነው ደስ ያለኝ። እንኳን ደስ አላቸው እህትዮቹም እህትና ማቾችም አሉ። ሩታን ይቀበሏታል ማለት ነው። በጣም ማነው ልክ እንደኔ ደስ ያለው ጋይዝ? በጣም ነው ደስ ያለኝ ነው። አብርሽ እውነት ይልመድብህ፣ እንደዚህ ነው ሚስትህን ልጅህን እንደዚህ መንከባከብ ያለብህ ማለት ነው። አቦስ በቃ እናንተ እኮ አይምጥባችሁ፣ እናንተ እኮ አርጉ በቃ እናንተ ፏፏ በሉ ማለት ነው። ለመሰላችሁ እንደዚህ የምለው በእናንተ ሁሉ ነገር ያምራል ማለት ነው። እና በጣም ደስ ብሎኛል እላችኋለሁ። ወይኔ እናንተ በይዘዊ ማለት እስካሁን በመቆየት ይቅርታ አልሰራውም ቪዲዮ ማለት ነው፣ አልተመቸኝም ነበረ። እንኳን ደህና መጣችሁ ውድ ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። እንግዲህ ልዑል ተብሎ የልዑል ማቀፊያ ራሱ ልዑል ነው ማለት ነው። በጣም ደስ ይላል ማለት ነው። የሩታ ሰርፕራይዝ ደግሞ ኬክ ቆርታ ወደ እንግዲህ ቤቱ እንደመቅመቅ ሽብረቅርቅርቅ አድርገው ነው የሚጠብቋት ሩታን ማለት ነው። ዝግጅት ምናምን ብሏል ነበር ትናንትና አይደለ ጋይዝ? እንግዲህ በእንደዚህ መልኩ ነው ቤቱን የሚጠብቃት ለሩታ ማለት ነው። በእርግጥ በጣም ደስ ብሏቸዋል። እና እናትና አባት እንደዚህ ናቸው። ውበት እስቲ ተማጋ ነው ውበቱ ሄደው ተማጋ ነው ውበቱ ድፍት የሚያደርግበት ማለት ነው። አብርሽ ከሩታ ቀብራራ ተሩታ የልዑል እናት ናታ የሚያምርባት የሚያምርበት እሱ ራሱ ማለት ነው። እና በኬክ እንደዚህ ቁርስርስርስ አድርገው ይቀበለዋታል ማለት ነው። ፍረስርሽ ድምቅምቅምቅ ብሎ ቤቱ ማለት ነው። እኔ ግን በጣም ደስ ብሎኛል ማለት ነው ጋይስ። ትናንትና የተፈጠረውን ብታዩ ማለት ነው። ይሄ ሁሉ የእኔ መንግስት ነው ብሏል አብርሽ ማለት ነው። አብርሽ ማለት ነው ይሄ ሁሉ የአንተ መንግስት ነው፣ ግን ደግሞ ሩታዬን ብቻ አስደስትልን። እኛ የምንፈልገው ይሄንን ነው። እና ውዶችዬ እውነት ለመናገር በጣም ደስ ብሎኛል ማለት ነው። ምን ብዬ ላውራ ማለት ነው። እኔ ማውራው ራሱ ማለት ነው የደስታዬ ልክ ልንገራችሁ ማለት ነው። እንግዲህ ሩታና አብርሽ እንደዚህ አንድ ላይ ፋሽ ብረቅ ብለው ስላየኋቸው ዳግም በጣም ደስ ብሎኛል። አብርሽም ደግሞ ወደ ቀልቡ ወይ ደግሞ ወደ ራሱ ስለተመለሰ በጣም ደስ ብሎናል ማለት ነው። እንግዲህ ቤታቸው ለመግባት ሩታዬ ሽር ጉድ ብላ እንደዘመረ ፋሽ ብርቅ ብላ ማለት ነው ስላየኋትም ደግሞ በጣም ደስ ብሎኛል ማለት ነው። አቤት ማማር፣ አቤት ውበት፣ አቤት ፈገግታ! እንዴት አባቱ ነው የሚያምርባቸው! ልዑል እውነት ልዑል ታድለህ። ይችን መሳይ እናት ይሄን መሳይ አባት ስላለ ማለት ነው ለአንተ ሁሉን ነገር ስለሚያደርጉ በጣም ደስ ብሎኛል ማለት ነው። እንግዲህ የአብርሽ እህቶች ደግሞ አሉ ማለት ነው። እነሱ ናቸው የሚቀበሏት እንደዚህ ፏሽ ብርቅ ብለው እነሱ ማለት ነው። እንዴት አባቱ ነው ያመረባቸው! ቤተሰብነት እንደዚህ ነው። ያው አንዳንዴ እንደዚህ ግጭትን ቢኖር ግን ደግሞ አብርሽና ሩታ አንድ ላይ ቢመለሱ እኛ ራሱ ፍቅራችን ይመለሳል እላቸዋለሁ። በጣም ነው ደስ ያለኝ ጋይዝ፣ በጣም ማለት ነው። ዋይ ያልኩት ማለት ነው ፎቶን ሳየው ማለት ነው። በእርግጥ ያበደን የሚሆኑ ቪዲዮ ማለት ነው። በእርግጥ ያበደ ቪዲዮ ነው የሚሆነው ማለት ነው። በትልቅዬ ማለት ነው። እና ሩታዬ ወደ ድሮ ቤቷ ልዑል የተፈጠረበት ቤት ልክ ነው ማለት ነው። ወይኔ ደስ ሲል ጋይዝ! እንዴት ነው? እኔ አልናፈቃችሁም ጋይዝ? ያ ቤት አልናፈቃችሁም? ሀቂቃ ማለት ነው። እኔ በጣም ነው የናፈቀኝ ማለት ነው። ለምን በቃ እዛ ውስጥ ብዙ አሳልፈናል እኛ ራሱ ማለት ብዙ ትዝታዎች ማለት ነው። ልክ እንደነ ሩታ ማለት ነው። ለምን እንደዚህ ምለው በጣም ብዙ አሳልፈናል። በቃ ይሆናል አይደለም፣ ልዩ ነገሮች አሳላልፈናል። ሀዘንም ለቅሶም እዛ ውስጥ ማለት ነው። ያው እኛ ባንኖርም ግን በቪዲዮ ሆኖ በጣም ብዙ ነገር በደስታ ጊዜ በሀዘን ጊዜ በጣም በብዙ ነገሮች ማለት ነው ታልፏል እዛ። እና የበዓል ጊዜ ወይ ደግሞ ሩታን ለመቀበል እንደዚህ ፏሽ ብርክ ብለው ስለመጡ በጣም ደስ ብሎኛል ማለት ነው። አብርሽም ደግሞ ይልመድብህ እስቲ ማጋ ነው የሚያምርብኝ፣ ይሄ ሁሉላ መንግስት የኔ ነው ብልሃል አይደለም? አዎ ያንተ ነው ያንተ ነበር አለለም። ለምን ነበር ታልኮ ደግሞ ችግር ነው የሚያመጣው። ስለዚህ ያንተ ነው ነበር፣ ግን ደግሞ
እውነቴን ነው። አንተ ይህ ሁላ መንግስት የኔ ነው ብለህ ብዙ ነገር አውርታል ማለት ነው። እሪ እያልክ ነበር ማለት ነው። እውነት እሪ ነው ያስብላል ማለት ነው። ይህ ሁላ መንግስትማ ያንተ ነው። ያችኛዋ ውሽሚት መታ እንዳበጠብጥ ነው እንጂ ፈጣሪ ነው የምለምነው። ጋይስ የውሽሚት እናቴ እኔ የማውቀው ታሪክ የለም። ብቻ ግን እምላችሁ ነገር ቢኖር ሩታን እንደዚህ ፏሽ ብርቅ ብለው ሰላም የሚቀበሏት በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ልዑል ደግሞ እንደዚህ ምርፏሽ ብርቅ ብለው ስላየሁት በጣም ደስ ብሎኛል ማለት ነው። ኡፍ የኔ እህት፣ የኔ ልዩ፣ የኔ ጀግና እህት ሩታ ማለት ነው። የኔ ቀብራራ ማለት ነው። የሚዲያው መሪ፣ የበጎቹ መሪ፣ የኔ አቃጣይ ማለት ነው። እናንተ ይሄ ጥላትን አቃጥሉ እምላችሁ እኮ ለዚህ ነው። በቃ ጥላት ይቃጠል፣ እናንተ እንደሆኑ ጥላት ርድብን ይበል እና ጥላትን አቃጥሎ ምላችሁ። በዚህ አጋጣሚ እንደዚህ ምርፋ ሽብርቅ ብላችሁ እንድመጡ ነው ማለት ነው እላችኋለሁ። እንግዲህ በጎች እየተቃጠሉ ይመስለኛል። ጋይስ መኖራቸውን አሳውቁኝ አደራ ማለት ነው። እውነቴን ነው የምላችሁ ነገር ማለት ነው። ለምን በእርግጥ ማለት ነው ይሄ እንኳን ፎቶ አይተው ሩታ ስስቅ እሪ እያሉ ነው ማለት ነው። ምንም ነገር የላትም በጣም እንደዝናት እያሉ ስለሆነ በእርግጥ ይሄን ቪዲዮ ይሄን ፎቶ ሲያዩ ደግሞ ያብዳሉ ማለት ነው። ያበደ ብቻ አትንገሩ። ጥላት ተቃጠለ ማለት ነው። ሀገር ተቃጠለ። እኔ ምን አገባኝ? ርድብን ቅጥል ቢሉ ማለት ነው። እኔ ምን አገባኝ? ጣፋጫ ሩታና አብርሽ ደህና ይሆኑልኝ እንጂ ድምቀቶች፣ የሚዲያው መሪ አብርሽና ሩታ እንዴት አባቱ ነው ያመረባቸው ጋይስ። አጨብጭቡ፣ ወራ አጨብጭቡ የለም ብቻ ዛሬ ደስታችን ቀን ነው። ምን ነበር ያሉት? ዛሬ ደስታቸው ይቅረውና ነገ ደግሞ ያለቅሳሉ እያሉ ነበረ ማለት ነው ጋይስ። ማንም ያለቅሰው ማንም እንደሚያለቅስ ማን እንደማያለቅስ እናያለን ማለት ነው። እኛን እየተናገሩ ማለት ነው ጋይስ፣ እየተቃጠሉ ውስጣቸው ተናደደ ማለት ነው። እሪ እያሉ ነበረ ማለት ነው። ሄርሜላን ያገባታል፣ ሄርሜላ ቀለበት ያደርግላታል እያሉ ማለት ነው። አሁን ግን ባልና ሚስት አንድ ላይ ሆኖ ሲያዩዋቸው እንደው ቅጥል ርር ነው የሚሉት ማለት ነው። ድብን ነው የሚሉት ማለት ነው። እና መልካም የመቃጠል ሰዓት ይሆንላችሁ። እኔ ምን አገባኝ? ንጉሱና ንግስቷ አንድ ላይ ድመቅ ብለው ሽብረቅ ብለው ስላየኋቸው በጣም ደስ ብሎኛል ማለት ነው። በጣም ማለት ነው። እኔም ደግሞ የምፈልገው እሱን ነው። ድምቅ ፏ ሽብረቅ ማለታቸው ማለት ነው። እውነቴን ነው ማለት ነው። እና ውዶችዬ፣ ፍቅሮችዬ የዛሬው ይለያል ስላችሁ ደምቀው እንደዚህ ልዑልን ቅፍቅፍ አድርገው ቤቷን የሩታዬን ቤት አሳምረው እንዴት ብዬ ልንገራችሁ? እንዴት አባቱ ነው የሚያምረው! እንዴት አባቱ ማለት ነው። እና በጣም ደስ ይላል ማለት ነው ውዶችዬ ማለት ነው።